ኢትዮጵያ ውስጥ መረጋጋትን ማሳጣት ነው። ስለዚህ ኢትዮጵያ ውስጥ በአሁኑ ሰዓት የሚታገሉ ኃይሎች አሉ ማግባቡ ምናምን ፋኖም ህወሓትም ሸኔ ምናምን ብትለው ይተኳኩሳሉ ምናምን ፖለቲካ ላይ አለ። አሁን እሷ ያንን ነገር በማቀዝቀዝ እሷ ኤርትራዊ ሆና ይህንን ጉዳይ ሴቶችን በማቀሳሰር እኛ ያውላችሁ ስሜት ያትሆኑ ወንዶች ሴቶቹ እንዳጠሏቸው ይሄ እናንተ ከጠላችሁ ለእሷ ዓላማ ወደቃችሁ ማለት ነው። ሴትን በመጥላት አይደለም። ዋናው ተንኮሉ ከገባን እኛ አዌርነሱን መፍጠር ነው፣ ሰዎች እንዲረዱ ማለት ነው። ተጎጂ ያልኩት ያለው ተጎጂ ያሉት አሁን ይህ አመለካከት በእኛ ሀገር አይደለም። ይህ አመለካከት የተጀመረው ራሱ እና አሁን ላይ ለምሳሌ የነገርኳቸው ያለት ምሳሌ ይሄ ነው። የሴቶቹ አመለካከት አንድ ሴት ወታ አብዛኛዋ ሴት የጆርዲ አመለካከት ያላት ወታ ወንድ ልጅ ከሚያገኘኝ ጅብ ያገኘኝ ያለች የምትልበት ዘመን ላይ ከደረስን፣ ለምሳሌ እኔ ፐርሰናሊ አንድ ሴት መንገድ ላይ በተለይ የማላውቃት ሴት መንገድ ላይ ጥቃት ሲደርስባት ባይ እኔ ምን አይነት መልስ ሊኖረኝ ይችላል ብለህ ታስባለህ? ተጠቂ የሚያደርጋቸው እራሳቸውን ማንም ዲፌንድ የሚያደርግ ሰው ነው። ይሄ ማለት አብዛኛውን ወንድ ጭራሽ ወደ ሌላ ነገር ነው ፑሽ የሚያደርገው። የምርጫ ጉዳይ መብትሽ ነው። ለምሳሌ ምግብ አልሰራም፣ ምግብ መስራት የሴት ልጅ እንትን አይደል ግዴታ አይደል። ኢትስ ኦኬ። ግዴታ እኮ በአሁኑ ዘመን የሴት ልጅ መብት እኮ እኩል መንግስት ህገ መንግስት ላይ ያለበት ሀገር ነው። ስለዚህ በግድ የሚያጋባሽ ሰው የለም አይደለ። ኩክ ካላረግሽ አላገባሽም ካለ መብቱ በቃ አንቺ ኩክ እንዳታረጊ። ቅድምን አለች አንዱ 18 ዓመቴ ነው ጥሩ ሚስት እንድትሆኝ። ኦፍኮርስ ወንድ ልጅ ምንድን ነው የሚባለው? ሰርተ ገንዘብ መያዝ አለብህ። ሴት ልጅ አግብተ ነገ ቤተሰብ እና እዳ አለበት እንዴ? ወንድ ልጅ ሰርቶ ጥሮ ገብቶ ለአንድ ሴት የሚያበላበት እዳ አለበት እንዴ? እዳ እኮ የለበትም። አትስቴም ወይ ዩ ሃቭ ቱ ፕሮቫይድ ሳምቲንግ እኮ አንቺ ምግብ መስራቱ ነው አለ ይሱ። ወንድ ልጅ እኮ ኢትዮጵያ ውስጥ እኮ ወንድ እንደ ወንድ ራሱ አይታየውም እኮ ገንዘብ ከሌለው። ማነው ቼክ የሚያደርግ? የሆነ ነገር ከሌለው ማነው ቼክ የሚያደርግ? ልክ አይደለም አይደለ? የወንድ ልጅ ነው ኃላፊነቱ ነው ግዴታው። ሚስት እስካገባ ልጅ እስከወለደ ድረስ ማስተዳደር አለበት። ሴም ወይ ደግሞ ሴት ልጅ ኩክ ማድረግ አለበት፣ ግዴታዋ ነው። ግዴታዋ ነው ማለት ተገባች ማለት ነው። አይ ካለች በሩ ይከፈትና ቀስ ብላ በገባችበት ማስወጣት። ቀደም ያልኩት ለምሳሌ የምታመጣው ነገር ሴቶችን ነው መልሶ የሚጎዳው። ኢትዮጵያ ውስጥ ኢኮኖሚ ይታወቃል። አንድ ሴት የእሷን ቻሌንጅ ተቀላቅላ 3 ቀን እኔ ሚስት ቢኖረኝ ሚስት ቢኖረኝ ቻሌንጅ ተቀላቅላ የጆርት ልጅ 3 ቀን ምግብ አልሰራ ብትል ከነ ልጇ ሻንጧን ይዛ ትወጣለች። አምና ፕሮቫይድ አሁን ማለት ምን ማለት ነው? ጆርጂ ናት እንደ የምታኖራት ጆርጂ ነው ባሏ። እኮ ያልገባህ ነገር እኮ ብራዘር ይኸውልህ አባቴ። ስለዚህ አንተ እንደዛ ካረክ የሴራው አካል ሆንክ፣ የነሱ ወጥመድ ውስጥ ገባ። አየህ፣ ይህንን ነው እኮ እኛ አዌርነስ የፈጠርን ያለ ነው። አሁን ወደ እነሱ የሚፈልገው ምንድን ነው? ዋናው ሴትና ወንዱን ማጣራት ነው። ከዛ ምንድን ነው የሚደረገው? ወንዱ አውሬ ሆኖ እንዲታይ ነው የሚደረግ ያለ። አሁን እኮ ምን መሰረት አድርጌቱ አንተ ቤት ስትቀመጥ 3 ቀን ምግብ እንዳትሰሪም ተብላለች። ካስተዋልክ ምግብ እንዳትሰሪ አርፈሽ ቁጭ በይ ነው የተባለችው። አርፈሽ ቁጭ ካለች እኮ አሁን ምንድን ነው አንተና እሷ እንድትጋጩ ነው። ገብተዋል? አሁን እኮ እንደ ፖሊዮ ክትባት ቤት ለቤት እየመጡልን ያሉት ገብተዋል? ስለዚህ የእነሱ ሴራ ውስጥ እንዳትገባ አንተ ምንድን ነው ማድረግ ያለብህ? እህቶችህንም ሆነ እናቶችህንም እንዲሁም ሚስትህንም ማስረዳት ተንኮሉን የሴጣን ስራ እንደሆነ ከጀርባው ሌላ ጣጣ እንዳለው ገብተዋል? ተረዳለች። ይሄ ነገር አንድ አደት ሆነች ሴት ይህን የማወቅ ኃላፊነት የለባትም። እኔ የምቃወመ እዚህ ጋር አንድ ሴት ይህንን ነገር አይታ አላ እዚህ ጋር መጥተው የተናገሩ ሴቶች ጭንቅላታቸውን አይታ አላደለ ይሄ ነገር በአደልትነት ሆን አባቴ እንደዛ ጓደኛ ወደ ሁሉም ሰው እኩል ግንዛቤ የለውም። እውቀት ስላለ አደልት ስለወቅ ዩኒቨርሲቲ ሲሄድክ ምናምን አይደለም። በዛ ታስበው የሰው ልጅ ብዙ ጊዜ ህመሙን ብቻ የምትነግረው ከሆነ ቁስሉን የምታክለት ከሆነ ያንን ነገር ነው የሚያዳምጠው። ገብተዋል? ስለዚህ አንተ ነገሮችን ተረድተህ አሁን እዚህ በጣም የነቁ ብዙ እህቶች አሉ። እዚህ ቤት ራሱ የተፈጠሩ በዚህ ቤት ብቻ ራሱ በጣም ብዙ ጀግና እህቶች አሉ። የሀሳቡ ገብቷቸው ከኛ ጋር አብረው ከትላንትና ወዲያ ራሱ ከእኛን ይከራከሩ የነበሩ ሰዎች አይ ቦምቤ የምትለው ነገር ትክክል ነው ምናምን ብለው የተመለሱ ሰዎች አሉ። የምሬን ነው የምነግርህ። በዚህ ቤት እንኳን ራሱ በጣም ብዙ ሰዎች የተቀየሩ አሉ። አንተም ከገባ የዚህ ህብረት ወይ ደግሞ የዚህ ቤት አባል ከሆንክ አንተ ኃላፊነት ምንድን ነው?
ስሜትን እንዳትከተል መጠንቀቅ ነው ያለብህ። ስሜትን ከተከተልክ ወደነ ጆርዲ መንገድ ውስጥ ጥልቅ ብለህ ነው የምትገባው። ያንን መንገድ ሳትገባ አንተ ስለ ሴራው ነው ማውራት ያለብህ። ስለ ሴራው ምንድን ነው? ለእህቶች ለጎረቤት የምታውቃቸው ሴቶችም ካሉ በየትኛው ቦታ ላይ የእሷን አላማ ብቷል። ከዚህ አላማ ጀርባ አንዳንድ ወንዶችም አሉ እሷ ቤት። እነሱ ያው ማመልከቻቸው ለማስገባት ነው ለሴቶቹም ያው እንደዚህ በጣም እነዚህ ፍትሀዊ ናቸው ወይ ደግሞ እንደዚህ ወንድ ለወንድ የሚጋቡት አሉ አይደል? ተመሳሳይ ነው ጉዳዩ። የነዚህ ሴት ጋብቻ፣ ወንዶቹም ደግሞ እንደዚሁ ለስራ ይላካሉ። ሄዳችሁ እዛ ጋር አሽቃብጡ፣ ሄዳችሁ እዛ ጋር ግሩፕ ነው እኮ ራሱን የቻለ ኮሚኒቲ ነው። ሂድና እዛ ሌላውም ወንድ እንዲመጣ የእነሱ ሀሳብ ትክክል እንደሆነ መተህ ጆካ እኮ ነው የምትያዘው። በቃ እኮ ይሄ ዋቴ ነው የምትሰራው። ስለዚህ አንተ እዛ ጋር እነሱን ስታይ የሆነ በፍትህ ስም ነው የመጣው። እኛም ከፌሚኒዝም በፊት አልኖርም እንደ እህቶቻችንን ወንደኛ የአባቶቻችን የእናቶቻችን ልጆች አይደለን እንዴ? እኛ በኢትዮጵያዊ ባህል በህግ እኮ የተከለከለ ነገር ነው አይደለም እንዴ? እንደዚህ አይነት እኮ ግብረ ሰዶምነት ምናምን እኮ በህግ የተከለከለ ተግባር ነው አይደል? እናፍራለን እኮ እኛ ሙስሊሙም ክርስቲያኑም ኢትዮጵያ ውስጥ ያለው ያፍራል እኮ። በህግ ደረጃ ወጥቶ አንቀጽ ወጥቶለት እስራት ነው የሚገባው። ምንድነው ከርቸሌ በፊት የነበረው እዛ ሜክሲኮ አካባቢ ጋር የነበረው እንትን የፍርድ ክልል እንደዚህ ዞን 4 ምናምን ይባላል እና እዛ ውስጥ የታሰሩ ሰዎች እንደዚህ በልጅ በደፈራ ሲገቡ እንደ ሰው እንኳን ትሪት አይደረጉ። ማህበረሰብ ውስጥ ያሉ አእምሮ አንዴ በግሩፕ ጸብ ገብተን አይቼ እነዚህ ምንድናቸው ስል ሽንቱ ጋር ያስተኟቸው ምንድናቸው ምናምን ብለን ስንል እነዚህ ደፍሮ የገቡ ናቸው ምናምን ሲጠሯቸው ራሱ በጣም የሚዘገንን ነገር ነው የሚጠሯቸው። እና እንደ ሰው እንኳን ትሪት አይደረግም። ሰው ትክክልም ስላልሆነ ለምን እኛ ፈጣሪ የፈቀደልን ሴትና ወንድ ነው። ሴት ከሴት ጋር አልፈቀደልን። ይሄ እኮ የነ የምንድን ይሄ ሉጥ ነው ምንድነው የዚህ ጎመራ ነው ሰዶምና ጎመራ እና ይሄ እኮ ፈጣሪ እኮ የተቆጣበት ተግባር እኮ ነው። ፈጣሪ የተቆጣበት ተግባር እኮ ነው። ከተማውን እኮ ገለበጠባቸው እኮ እላዩን ወደ ታች አመጣው፣ ታቹን ወደ ላይ እኮ አመጣባቸው። ማዕት እኮ ነው እየጎተቱብን ያሉት። ስለዚህ ምናልባትም ሀገር እስከሚደረገው ቀውስ ጀርባ እነዚህም ሰዎች ይኖሩ ይችላሉ፣ ሀገር እንዳይረጋጋ ገብተዋል። ስለዚህ እኛ አናቅም ፖለቲከኞች። አንተ እያልከኝ ያለኸው የማይገነበዘቡበት ሪዝን እኔ እናንተ ጋር አንድ አይነት ሀሳብ ነው ያለን። ግን እኔ ወዴት ነው ዲፔንድ ያደረጉት? አንድ ሴት ስትናገር በምትናገረው በምትሆነው ስልኳ ተሰርቆ ፈጣሪ ሲረዳቸው ስልኳ ሰርቀው ኤኒ ያደረጋቸውን ነገሮች እንዳለ ለቀውታል። ቴሌግራም እንደውም የተለያዩ ሶሻል ሚዲያ ከፍተው ለቀውታል። እና ይህንን ሁሉ የነገር እያዩ ብላይንድሊ የሚደግፉ ሰዎች አሉ። አይዲዮሎጂውን ደግሞ ደግፈው ከሴት ልጅ ጥቃት እንደዚህ ከመሆን ሌዝቢያን ብሆን ይሻለኛል፣ ቅድም ይሻለኛል የራሴ ሀሳብ ነው ያለችው። ለሌላ ሴት ሀሳቡን አትስጥ። እሷም ሴት ስለሆነች ከማትፈልገው ውስጥ ወንድ ጋር በሆን ይሻለኛል እኮ አይደለም ያለችው። በሆን ይሻለኛል እኮ አይደለም፣ እሱማ የራሷ እኮ ነው። አንዲት ልጅ ከምትደፈር ሌዝቢያን ብትሆን ይሻላታል። ዳስ ደግሞ ወረስት ነው የሚሆነው። ገባ? አዎ። ስለዚህ ምንድን ነው እሷ የጉዳዩ ባለቤት ነች። ኤኒዌይ ግን ምን መሰለህ ብራዘር፣ አንተ ጉዳዩ ከገባ ከነ ጆርዲ ጀርባ እንደዚህ ችክለቱ ሙድ የሚይዙበት ጉዳይ እንደሆነ እና በጣም የሰይጣናዊ ተግባር የሆነ እሷም ለአሳይለማ እንዲመቻት ያለችው እንትን ላይ ነው። ኖ የምትደገፍበትማ የሆነ ቡድን አለ፣ የሆነ ኤንጂኦ አለ የሚደግፋት ፋይናንሻሊና በተለያዩ እንትኖች የሚደግፋት ኡጋንዳ ነው። የውጭ ድርጅት አለ። ኡጋንዳ ነው ያለችው። ኡጋንዳ ደግሞ ከዚህ ከኢትዮጵያ የሚወጣችበትም ኬዝም ይታወቃል። ኡጋንዳ ያለችው ከኡጋንዳ በዩናይትድ ኔሽን በኩል አድርጋ ወደ አሜሪካ ልትሄድ ነው። ወደ አሜሪካ ነው። አሜሪካ ደግሞ እነ ጎበዝ ያሉ እዛ ያው ቴካዊ ያደርገዋት። ከእሷ ጀርባ ያሉት ኤንጂኦዎች ናቸው። ከዚህ እንቅስቃሴ ወይ ደግሞ ከዚህ ጉዳይ ጀርባ ያለው ነጮች ናቸው፣ ኤንጂኦዎች ናቸው። ይታወቃል ማን እንደሆነ። እነዚህ ሜሪ ስቶፕ ምናምን በፊት የነበሩት አካላት ማለት ነው። ምን የሚፈልጉት ነገር ይታወቃል። ጆርዲ እኮ
ጆርዲ እኮ ሙሉ በነገራችን ላይ ሆሞሴክሹዋል እኔ ኡጋንዳ ነው እንትን ያለሁት እና ሆሞሴክሹዋል አንድ ሰው ከሆነ ኡጋንዳ ሀገር ውስጥ መንግስት ራሱ እንትን አይደለም አይዝም። መንገድ ላይ ነው እኔ በአይኔ ያየሁት መንገድ ላይ ነው በጎማ አድርገው በመኪና ዘይት የሚያቃጥሉ በጣም አብሶሉት የሆነ ክራይም። እኛም እኮ ሀገር ህዝባችን እኮ አይወድም። አሁን እነሱ እየመጡበት ያለው ጉዳይ ምንድን ነው? ስለ ቀነኒ ይላሉ። አይመለከታትም ስለ ቀነኒ። በነገራችን ላይ ጥያቄ አለኝ። ምናምን የቀነኒ ተጠርጣሪ ለፍርድ ቤት ብራዘር እኮ እየጨረስን ስለሆነ በቃ ዝቅ ብለህ በረሃል። ለማንኛውም እኔም እየዘጋው ስለሆነ ቤቱን ምንድን ነው እላችሁ፣ ዋናው ነገር የእነሱ ፍላጎት በቃ ፍትህ መጠየቅ አይደለም። ፍትህ መጠየቅ ከሆነ ወንዱም ይመለከተዋል። ለሴቶች ፍትህ ከሆነ ያለ ወንዱ ልትጠይቅ መታ ትችል። መተሽ ጆርዲ ድራማ መስራት አትችይም ነው በቃ። ፍላጎትሽ መብትሽ ነው፣ መብት መጠየቅ ትቻለሽ ምናምን። በዛ ላይ አንቺ ኤርትራዊ ነሽ የሚል ነገር አለ። ኤርትራዊ ደግሞ ከሆንሽ በኢትዮጵያ ውስጥ አመፅ ማስነሳት አትችይም። ትክክል አይደለም። ኤርትራዊ ደግሞ ከሆንሽ ደግሞ እንደሚባለው እውነት ከሆነ ደግሞ በዚች በኢትዮጵያ በምትባል ሀገር ላይ ይሄ ሁሉ ችግሮች ባሉብን ሀገር ላይ ሌላ እንደገና ሀገር ሳይረጋጋ እንደዚህ አይነት አመፅ መጥራት ማለት ቢያንቺ ሀገር ስላልሆነ ሀገሩን ለማፍረስ ነው። በፌሚኒስት ስመተሽ ምናልባት በኢሳያስና በህወሓት ደብረጽዮን ተመልምለሽ የመጣሽም ሰው ልትሆኚ ትችላለሽ። አብረሽ የደብል ኤጀንት ትሆኛለሽ። ለፌሚኒስት ምትሰሪ፣ በዛም በኩልም ደግሞ የፖለቲካ ፌሚኒስት ትሆኚ ትችላለሽ። ጽንፈኛ እና አታጭበርብሪ ነው በቃ ዋናው ነገር። እኛ አንቺ እስከምትሄጂበት ርቀት ሂጂ፣ ከጓደኞች ጋር እኛ እንወድሻለን፣ ከአንቺ ጋር ችግር የለብንም። ግን የምታራምጂው ሀሳብ ግን በጣም የሚጎረበት ሀሳብ ነው። እኛ ነቅተናል። ድሮ ነው የነቃ ነው። ላልነቃው ማህበረሰብ ደግሞ እያነቃ ነው። ብዙዎች ነቅተዋል። ከዚህ በኋላም ኢትዮጵያዊ ወደ ቀልብ ተመልሰህ ፈጣሪን ፈርተህ ወደማይሆን መንገድ ውስጥ እንዳትገባ መጠንቀቅ ነው ያለብህ። የእነሱን እኩይ ተግባር ልታውቅ ይገባል። ሰው አንተ ህመም ስለተነገረ ያ ሰው ለእኔ ይጠቅመኛል ብለህ መሄድ የለብህም። ጆርዲ መታ ኦኬ አንተ እንደዚህ ነው ሴቶች እንደዚህ ስላለቻችሁ አብዛኛዎቻችሁ ስሜታችሁን መከተል የለባችሁ። ብልጥ ነው መሆን ያለብን። አገር ለማፍረስ ነው ጆርዲ እየመጣች ያለችው። ሴቶችን 3 ቀን ሙሉ ከቤት አትውጡ ብሎ ማለት አገር ለማፍረስ ነው። አብይ ጠንቀቅ ብለህ ቆመ። ሽመልስ አብዲሳ ይህን ነገር በንቃት ተከታተሉት። ብልጽግናዎች ይህንን ነገር ቁመር እንዳትበሉ። ህወሓትና ሻዕቢያ ሊመጣልህ ነው። ቁመር ትበላለህ። እነ ጆርዲም እያደረጉት ያለውን ይህንን ነው። ሴቶቹ 3 ቀን ሙሉ አትውጡ ካሉ በቃ ላይፈርሱልን ነው ሀገሪቷን። ስልጣንን ሊቀበሉ ነው። 4 ኪሎ እንዳታደርሳቸው። ከኢትዮጵያን ፈርጥጣ ያወጣችውም መንግስት ያስረኛል ብላ ፈርታ ነው። ለምን? ስራዋን ስለምታውቅ ነው። ስለዚህ ነው በፌሚኒስት ልክ ለመብት እንደቆማችሁ አድርጋችሁ አታጭበርብሩ። ውሸት ነው። ወንድም የምትለው ነገር ካለ እስኪ ተወሰነ አውራና በቃ እንለያያለን። ይቅርታ ሻይ በስተት ነው የሳብኩሽ። የመጨረሻውን እሺ ብራዘር፣ ያው አብዛኛውን ነገር ብለነዋል። ነገር ግን ወደ ሶሉሽኑ ስንሄድ ምንድን ነው በተደጋጋሚ እንዳልኩት ወንዶችን ሃይማኖትና ባህልን ሰይጣናዊ በማድረግ የሚፈታ ነገር የለም። ወንዶችን ያለያዘ ትግል የትም አይደርስም። ስለዚህ ጥፋተኞችን በስማቸው እንጥራ። ሴቶቹን ደግሞ ዝም ብላችሁ መነገጃ ከምታደርጋቸው ኤምፓወር አድርጓቸው። አብዛኛዋ ሴት ስራ የላትም። አብዛኛዋ ሴት ሀብታም ወንድ ማግባት ነው የምትፈልገው ኢትዮጵያ ውስጥ አሁን ባለው የኑሮ ውድነት። ስለዚህ መሬት ላይ የሌለውን ነገር አምታችሁ ተምራ ቤት የተቀመጠች ተምራ ቲክቶክ ላይ ጊፍት የምትለቃቅመዋን ሴት አብዛኛዋን ኤምፓወር አድርጓት። ዝም ብላችሁ ሶሻል ሚዲያ ላይ ስለተንጫጫችሁ የምታመጡት ለውጥ የለም። ስለዚህ እኛም እኮ ልክ ጆርዲ እንዳደረገችው እኔ ብድግ ብዬ የሆነ ሙቭመንት ማስነሳት እችላለሁ በቀላሉ። አንድም ወንድ ድሃ ድንግልናና ስራ የሌላ ሴት እንዳታገባ ብለን እኮ ሙቭመንት መጀመር እንችላለን። ግን ያ እንዳይሆን የወንድና የሴት ጦርነት እንዳይመስል ነው። ስለዚህ
ሴቶችን የሚጠላ የሴቶችን ጥቃት የሚደግፍ ወንድ የለምና እኛን ሴጣናዊ ለማድረግ አትሞክሩ። ይሄው ነው ሀሳቤ። አመሰግናለሁ። ቦምቤ ሰላም ሁን። ቴንኪዩ ብራዘር፣ መልካም ጊዜ ሆነልህ። አመሰግናቸዋለሁ። ቤተሰብ ጊዜ ካለኝ ካፍታ